ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ጉዳዮች ተመልሼ መጥቻለሁ። በሳት የምንመለከታቸው የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ዋይን ሩኒ በቀጣይ ዓመት አሰልጣኝ አርነ ስሎት በስራቸው ላይ ቆዩ ይችላሉ የሚል አስተያየትን ሰጥቷል። ይህን የምንመለከት ይሆናል። ከዚህ በተጨማሪም ፋብሪዞ ሮማኖ በክረምቱ የአሰልጣኝ አርነ ስሎትን ቆይታ ሊወስን የሚችል ስብሰባ በሊቨርፑል አመራሮች ዘንድ ይደረጋል የሚል አስተያየትን ሰጥቷል። ይህንን የምንመለከት ይሆናል። እንደዚሁም ሊቨርፑሎች ከአንድ ብራዚላዊ ወጣት ተጫዋች ጋር ስማቸው ተያይዟል። ይህንንም በቆይታችን የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ወደ ጉዳዮቻችን ከማምራታችን በፊት ግን እንደሚታወቀው ወቅቱ የጾም ወቅት ላይ ነው የምንገኘው። የኦርቶዶክስ እምነትና የእስልምና እምነት ተከታዮች በጾም ላይ ነው የምትገኙት። ይህ የጾም ወቅት እንዴት እየሄደላችሁ ነው? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እንደዚሁም ቀሪውም የጾም ወቅትም የሰላም የፍቅር የደስታ እንዲሆንላችሁ እንደዚሁም ደግሞ የምታተርፉበትም የጾም ወቅት እንዲሆንላችሁ ከልብ ምኞቴን እገልጻለሁ። እናንተም ሀሳባችሁን ግን እዚህ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ያስኩላችሁ ጉዳይ የማመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ስፖርት ቡም ይዞት የወጣውን ዘገባ ይሆናል። እንደ ስፖርት ቡም ዘገባ ከሆነ ሊቨርፑሎች የፓልሜራስ ወጣት ተጫዋች ሆነውን አለንን እየተከታተሉት ይገኛሉ እያለን ነው በዘገባው። ዘገባውም አያይዞ እንደተናገረው ከሆነ የሊቨርፑል መልማዮች ይህንን ተጫዋች በጣም በቅርበት እየተከታተሉት ይገኛሉ። እነዚህ መልማዮች እንግዲህ የተጫዋቹን ፕሮፋይል ካዩ በኋላ በዚህ ሰዓት ሊቨርፑሎች የሚፈልጉት አይነት ኳሊቲ ያለው ፕሮፋይል ያለው በተለይ ደግሞ ለአሰልጣኝ አርነ ስሎት የሚመች የአጨዋወት ስታይል ያለው ተጫዋች ነው እያሉ የሚገኙት። በተለይ በዋነኝነት ያተኮሩት በቴክኒካዊ ብቃቱና በአንደር ፕሬሸር ሲሆን በጫና ውስጥ ሲሆን ያለው የውሳኔ ብቃት ላይ ነበረና ቴክኒካሊ በጣም ጎበዝ የሆነ ተጫዋች ነው። እንደዚሁም ደግሞ በጫና ውስጥ በጣም ጥሩ የሚባሉ ፈጣን ውሳኔዎችን የሚወሰን ተጫዋች ነው። እንደዚሁም ደግሞ ፉትቦል አይኪውን ከተመለከተን ከእድሜው አንጻር በጣም ትልቅ አይኪው አለው ነው እየተባለ የሚገኘው። ከዛ በተጨማሪ ቨርሳታይል የሚባል የተለያዩ ቦታዎች ላይ መጮት የሚችል ተጫዋች በቀኝ ክንፍ በኩል በቀኝ የመሀል ሜዳው ላይ በቀኝ ዊንግ ባክነት በ6 ቁጥር ቦታ ላይ መጮት የሚችል ተጫዋች ነውና በእነዚህ ሁሉ ምክንያቶች ምናልባትም ሊቨርፑሎች ይህንን ተጫዋች ለማስፈረም በክረምቱ የዝውውር መስኮት እንቅስቃሴ ሊያደርጉ የሚችሉበት እድል አለ እየተባለ ይገኛል። እናም ሊቨርፑሎች እንግዲህ ይህንን ተጫዋች ለማስፈረም እንቅስቃሴ የሚያደርጉ ከሆነ ፓልሜራዎች ከ30 ሚሊዮን ዩሮ እስከ 35 ሚሊዮን ዩሮ ድረስ ይፈልጋሉ ነው እየተባለ የሚገኘው። በፓውንድ ከተመለከትን ደግሞ ከ26.2 ሚሊዮን ፓውንድ እስከ 30.5 ሚሊዮን ፓውንድ ድረስ ይፈልጋሉ እየተባለ ይገኛል። ይህንን ገንዘብ ስንመለከተው ለሊቨርፑሎች ያን ያህል ከባድ ይሆናል ተብሎ አይጠበቅም። ምክንያቱም ባለፈው ሲዝን እንኳን እስከ 125 ሚሊዮን ፓውንድ ለአንድ ተጫዋች ሲያወጡ መመልከት ችለናልና ፓልሜራሶች የጠየቁት ገንዘብ ለሊቨርፑል ከባድ ይሆናል ተብሎ አይጠበቅም። ዋናው ነገር ይህንን ተጫዋች ያስፈርሙታል ወይ የሚለው ነገር ነው። ምክንያቱም ከዚህ የተሻለ ሌሎች እየተመለከቷቸው ያሉ ተጫዋቾች አሉ። አሁን ለምሳሌ እነ ታይለር ሞርተን እነ ኤሊት አንደርሰንን እየተመለከቱ ይገኛል። እነዚህ ሁለት ተጫዋቾችን ብቻ ብንመለከት እንኳን በፕሪሚየር ሊጉ ልምድ አላቸው። ሆም ግሮን ኮታ ማሟላት ይችላሉ። እናም ያን ያህል ይቸገራሉ ተብሎም አይጠበቅም ወደ ሊቨርፑል ስኳድ ሲገቡ። ነገር ግን ይህ ተጫዋች ለመጀመሪያ ጊዜ ነው ከብራዚል ወጥቶ የሚጫወተው። ከብራዚልም የተለየ ሊግ ላይ ነው የሚጫወተው። እንደዚሁም ደግሞ ብዙ ልምድም ያለው ተጫዋች ነው ወይ የሚለው ራሱ ጥያቄ ማንሳት መቻል አለብን። በዋነኝነት በክንፍ በኩልም የሚጫወት ተጫዋች ነው። በእርግጥ 6 ቁጥር ቦታ ላይ መጫወት ይችላል። ነገር ግን ደግሞ ዋናው ቦታ በቀኝ ክንፍ በኩል ያሉት ቦታዎች ላይ ነው። ስለዚህ 6 ቁጥር ዋናው ቦታ ነው ልንል አንችልምና በእነዚህ ምክንያቶች ይህንን ተጫዋች ላያስፈርሙ ይችላሉ ብዬ አስባለሁ። ነገር ግን ፓልሜራሶች ግን በጣም ጥሩ ተጫዋቾችን ከዚህ በፊት ሲሸጡ መመልከት ችለናል። በጣም ኳሊቲ ያላቸው በጣም ትልቅ ተስፋ የተጣለባቸውን ተጫዋቾች ለተለያዩ ክለቦች ሲሰጡ ተመልክተናል። በቅርቡ እንኳን ለሪያል ማድሪድ ኤንድሪክን መሸጣቸው አይዘነጋም። በእርግጥ በዚህ ሰዓት ለኦሎምፒክ ነው እየተጫወተ የሚገኘው። ነገር ግን ወደ ሪያል ማድሪድ በሚሄድበት ሰዓት በጣም ትልቅ ተስፋ ተጥሎበት የሄደ ተጫዋች ነው። አሁንም እንግዲህ በውሰቱ ላይ ያለ በጣም ድንቅ የሚባል እንቅስቃሴን እያሳየ ነው የሚገኘው። ሌላኛው ተጫዋች ደግሞ በቼልሲ እየተጫወተ የሚገኘው ስታቪዮ ነው። ስታቪዮ ደግሞ ምን ያህል ድንቅ ኳሊቲ ያለው ተጫዋች እንደሆነ መመልከት ችለናልና ይህም ተጫዋች እንግዲህ ልክ እንደነዚህ በጣም ትልቅ ተስፋ የተጣለበት ባለ ተሰጥኦ ተጫዋች ነው እየተባለ የሚገኙና ሊቨርፑሎችም ይህንን ተጫዋች በጣም በቅርበት እየተመለከቱት ይገኛሉ። በመቀጠል ዋይን ሩኒ የሰጠውን አስተያየት ስንመለከት ይህ የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ዋይን ሩኒ በአሰልጣኝ አርነ ስሎት ዙሪያ በሰጠው አስተያየት ምናልባት ትንሽ ግር ሊል ይችላል። በዚህ ሰዓት ላይ ስለ አሰልጣኝ አርነ ስሎት በቀጣይ ዓመት በሊቨርፑል ስራው ይቆያል ወይስ አይቆይም የሚለውን ነገር ማውራት። ምክንያቱም ደግሞ ባለፈው ሲዝን ከሊቨርፑል ጋር በመሆን የፕሪሚየር ሊግ ሻምፒዮን ስለነበረ። ነገር ግን ደግሞ አንድ ነገር መነሳት ያለበት ጉዳይ ምንድን ነው? በዚህ ሲዝን ሊቨርፑሎች እስከ 5ኛ ደረጃን ይዘው የማያጠናቅቁ ከሆነና በቀጣይ ዓመት የሻምፒዮንስ ሊግ ቦታ ላይ የማይሳተፉ ከሆነ አሰልጣኝ አርነ ስሎት በቀጣይ ዓመት በሊቨርፑል ስራው ይቆያል ብዬ አላስብም። ይህ ነገር ስናገር እብደት ሊመስል ይችላል። ምክንያቱም ደግሞ ባለፈው ሲዝን ፕሪሚየር ሊጉን ማንሳት ይችላል። ነገር ግን የሻምፒዮንስ ሊግ ቦታ
ቦታን ይዞ የማያጠናቅቅ ከሆነና በሻምፒዮንስ ሊግ የማይሳተፉ ከሆነ ከስራው ይሰናበታል ብዬ አስባለሁ የሚል አስተያየትን ሰጥቷል። በተጨማሪም በሰጠው አስተያየት ሊቨርፑሎች እንግዲህ ከአሰልጣኝ አርነ ስሎት በፊት በየርገን ክሎፕ ስር ነው የነበሩትና የርገን ክሎፕን እንግዲህ በተደጋጋሚ ያገኙባቸው አጋጣሚዎች አሉና ግርማ ሞገሱ በጣም የሚገርም አሰልጣኝ ነው የነበረው። ሊቨርፑል ደግሞ እንደዚህ አይነት አሰልጣኞችን የሚፈልግ ቡድን ነው። በጣም ከአሰልጣኞች ጋር ጥሩ ቁርኝነት ያለው አሰልጣኙም እንደ አባት የሚታይበት ቡድን ነው። ነገር ግን አሰልጣኝ አርነ ስሎትን ስትመለከቱት እንደ ክሎፕ ግርማ ሞገስ ያለው አሰልጣኝ አይደለም። ምናልባት ያም ነገር ተጽዕኖ ፈጥሮበት ሊሆን ይችላል። ነገር ግን ውጤቱን ብቻ ከተመለከትን ግን ቢያንስ በዚህ ሲዝን እስከ 5ኛ ደረጃን ይዞ ማጠናቀቅ መቻል አለበት የሚል አስተያየትን ሰጥቷል። በሊቨርፑል ደጋፊዎች ዘንድ ያለውን ነገር ስንመለከት ግን ምናልባት ከጥቂት ጨዋታዎች በፊት አሰልጣኙ የግድ መሰናበት አለባቸው የሚሉ ወሬዎችን በተደጋጋሚ ስንሰማ ነበር። በዚህ ቻናላችንም ላይ ይህንን ነገር በተደጋጋሚ ስናነሳው የነበረ ነገር ነው። ነገር ግን ደግሞ ሰሞንኛ ትንሽ መቀዛቀዝ ያለ ይመስለኛል። ደጋፊውም ያን ያህል ይውጡ የሚል ጩኸትን እያሰማ አይደለም የሚገኘው። በተለይ ደግሞ በሚዲያው ላይ የሚገኙ ደጋፊዎች እንደዚሁም ደግሞ አንዳንድ የደጋፊዎችን አስተያየት ሲሰሙ ራሱ በዚህ ሰዓት ላይ አሰልጣኝ አርነ ስሎት ይውጡ የሚለው ወሬ ትንሽ የተቀዛቀዘ ይመስለኛል። በእርግጥ አንዳንድ አሉ። ነገር ግን ደግሞ ከ5 ከ6 ጨዋታዎች በፊት ከነበረው አንጻር ትንሽ የተቀዛቀዘ ይመስለኛል። ምናልባት ያለፉትን 2 ጨዋታዎች ማሸነፋቸው ሊሆን ይችላል ይህንን ነገር ዝም ሊያስብል የቻለው። ምናልባት በቀጣይ ተደጋጋሚ እንደዚህ አይነት ሽንፈት የሚያስተናግድ ከሆነ ያንን ድምጽ መልሰን ልንሰማ የምንችልበት እድል ይኖራል ብዬ አስባለሁ። ነገር ግን አሁን ነባራዊ ሁኔታውን ከተመለከትን ባለፉት 5 ጨዋታዎች ሊቨርፑል 4ቱን ማሸነፍ ችሏል። በአንዱ ብቻ ነው የተሸነፈው። በእነዚህ 4 ጨዋታዎች ላይም የተሻለ የሚባል እንቅስቃሴን ማድረግ የቻለበትም ሁኔታም ተፈጥሯልና ያ ነገር ምናልባትም የደጋፊዎችን ልብ ትንሽ የገዛ ይመስለኛልና በዚሁ አኳናቸው የሚሄዱ ከሆነ ምናልባትም አሰልጣኝ አርነ ስሎት በስራቸው ሊቆዩ የሚችሉበት እድል ሊኖር ይችላል። በዚህም ዙሪያ ፋብሪዞ ሮማኖ የሰጠውን አስተያየት ስንመለከት ሊቨርፑሎች በዚህ ሲዝን እስከ ቶፕ 5 ማይጨርሱ ከሆነና በቀጣይ አመት የሻምፒዮንስ ሊግ ቦታን ይዘው የማያጠናቅቁ ከሆነ በክረምቱ ትልቅ ግምገማ የሚኖር ይሆናል። በዚህ ሰዓት ላይ ግን ሙሉ ለሙሉ ትኩረታቸው በሜዳ ባሉት ጨዋታዎች ላይ ብቻ ነው። ነገር ግን ደግሞ ሊቨርፑል የሻምፒዮንስ ሊግ ቦታን ይዞ የማጠናቀቅና ያለማጠናቀቅ ነገር በአሰልጣኝ አርነ ስሎት የመቆየትና ያለመቆየት ላይ በጣም ትልቅ ፋክተር አለው፣ ትልቅ የሆነ ተጽዕኖ ይኖረዋል የሚል አስተያየትን ሰጥ። በተጨማሪም በሰጠው አስተያየት እኔ የምጠበቀው በክረምቱ የሊቨርፑል አመራሮች እንደዚሁም ባለቤቶችም አንድ ላይ በመሰብሰብ በአሰልጣኝ አርነ ስሎት ቆይታ ላይ ውሳኔያቸውን የሚያስተላልፉ ይሆናል። አሁን ላይ ግን ሙሉ ለሙሉ ትኩረታቸው ሊቨርፑል ላይ ብቻ ነው። አሰልጣኙንም መደገፍ ላይ ብቻ ነው ትኩረታቸው። ሲዝኑ ሲጠናቀቅ ግን ግምገማ የሚኖር ይሆናል። በዛ ግምገማም እንግዲህ የተለያዩ ውሳኔዎችም ሊወሰኑ ይችላሉ የሚል አስተያየትን ሰጥቷል። ይህም እንግዲህ ከዋይን ሩኒ ከሰጠው አስተያየት ጋር የሚመሳሰል ነው። አሁን ላይ ሊቨርፑል ሙሉ ለሙሉ አሰልጣኙን እየደገፈ ነው የሚገኘው። ነገር ግን ደግሞ ሊቨርፑሎች የሻምፒዮንስ ሊግ ቦታን ይዘው የማያጠናቅቁ ከሆነ ግን ምናልባት አሰልጣኝ አርነ ስሎት ሲሰናበቱ ልንመለከታቸው እንችላለን። በዚህ ሲዝን እንግዲህ ሊቨርፑል እንደ ቡድን ጥሩ የሚባል ሲዝንን አላሳለፍም። ነገር ግን ደግሞ ለዚህ መጥፎ ለሚባል ሲዝን ግን አሰልጣኙ ብቻ አይደለም ተወቃሽ መሆን ያለባቸው፣ ተጫዋቾቹም የራሳቸው መወቀስ ያለባቸው ነገር አለ። እንደዚሁም ስፖርቲንግ ዳይሬክተሩም መወቀስ መቻል አለባቸውና የአንድ ሰው ጥፋት ብቻ አይደለም ለዚህ አስከፊ ውጤት መመዝገብ ተጠያቂ መሆን ያለበት፣ የጋራ ውጤት ነው፣ የሶስቱም ውጤት ነው እንደዚህ አይነት አስከፊ ጊዜን እንዲያሳልፉ ያደረጋቸው። ለዛም ሊሆን ይችላል እስካሁን ድረስ በአሰልጣኝነታቸው እንዲቆዩ የተደረጉት እንጂ በ12 ጨዋታዎች ውስጥ 9 ሽንፈት በሚያስተናግዱበት ሰዓት መሰናበት ነበረባቸው። በተጨማሪም በፒኤስቪ አራላንድ በኖቲንጋም ፎረስት 3-2 በሜዳቸው በሚሸነፉበት ሰዓት ራሱ አሰልጣኙ ወዲያው መሰናበት ነበረባቸው። ነገር ግን እስካሁን ድረስ የሊቨርፑል አመራሮች ታግሷቸው እዚህ ድረስ መድረስም ችሏል። ነገር ግን ከዚህ በኋላ የሻምፒዮንስ ሊግ ቦታን የማያጠናቅቁ ከሆነ ሊሰናበቱ ይችላሉ። ነገር ግን ደግሞ የሻምፒዮንስ ሊግ ቦታን ይዘው ቢያጠናቅቁም እንኳን ራሱ ሊሰናበቱበት የሚችሉበት እድል አለ ብዬ አስባለሁ። ምናልባት በክረምቱ ሊያሰናብቷቸው ይችላሉ። ነገር ግን ሲዝኑ ከተጀመረ በኋላም ሊያሰናብቷቸው የሚችሉበት እድል አለ ብዬ አስባለሁ። ይህንንም ነገር እንግዲህ ከዚህ ቀደምም የተመለከትነው ጉዳይ ነው። አሁን ለምሳሌ ብራንደን ሮጀርስ አሰልጣኝ በነበረበት ሰዓት ክረምት ላይ አልነበረም ያባረሯቸው። ሲዝኑ ከተጀመረ ከጥቂት ጨዋታዎች በኋላ ነበር እሳቸውን አባረው የርገን ክሎፕን መቅጠር የቻሉትና እንደዛም ሊያደርጉ የሚችሉበት እድል አለ። ምናልባት የዚህ ሲዝን የተለያዩ ስህተቶች ስለተፈጠሩ እንደዚሁም ደግሞ የሚፈልጓቸው ተጫዋቾች ስላልመጡ ሊሆን ይችላል ውጤት ያላመጡት። ከዛ በክረምት የዝውውር መስኮት አንዳንድ ተጫዋቾችን ይጨምሩላቸዋል።
ቀጣይ ዓመት ግን አዲሱ ሲዝን ሲጀመር ግን አጀማመራቸው ጥሩ የማይሆን ከሆነ ምናልባት 5-6 ጨዋታ ታግሷቸው ከዛ በኋላ ሲያሰናብቷቸው ልንመለከት የምንችልበት እድል አለ ብዬ አስባለሁ። እናንተስ በአሰልጣኝ አርነ ስሎት ዙሪያ ያላችሁ ሀሳብ ምንድነው? ከ3 ወር በፊት ከነበራችሁና አሁን ካለው ጋር ተመሳሳይ አይነት ሀሳብ ነው ያላችሁ? እንደዚሁ አሰልጣኙ ቢሰናበቱ ይሻላል ወይስ ቢቆዩ ይሻላል ብላችሁ ታስባላችሁ? የሚሰናበቱስ ከሆነ መቼ ይሰናበታሉ ብላችሁ ታስባላችሁ? በክረምቱስ ወይስ በቀጣይ ሲዝን መጀመሪያዎቹ አካባቢ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።